አፍሪካ አንደበት ያላት ሌሎች ሲናገሩላት ሐሳብ ያላት በሌሎች መልከታ ስትገራ ሐቋ ተሸፍኖ ሀብታ ባራ ለብሶ አመታትን አልፋለች ይሁንና የትላንቱን የአፍሪካን ጭጋግ በብርሃን የሚተካም አህጉሪቱን ከተቀረው ዓለም ጋር አገናኝ ድልድይ የሐቋ መፍለቂያ አንደበት የሚሆናት የፓን አፍሪካ ሚዲያ የሆነው ፐልስ ኦፍ አፍሪካ ስራ ጀምሯል ይህን የራስን ትርክት በራስ የመቅረጽ ተግባርን እውነት ስጋ የሚያለብስ መሆኑን ጠቅላይ ሚኒስትር አብይ አህመድ አንስተዋል ከራሳችን ተሻግረን የአፍሪካ ድምጽ ለመሆንና አፍሪካ ምድረቀደምት መሆኗን አፍሪካ በከርሰ ምድር ሀብት ከፍተኛ ሀብት ያላት አህጉር መሆኗን በብዙ ወጣቶች የተሞላች አህጉር መሆኗን ለመፍጠር የሚያበቃ ጭንቅላት ያላቸው ወጣቶች ያሉበት አህጉር መሆኗን የአፍሪካን ትልቅነት ሀብታምነት የማድረግ አቅም ነገር ግን ስንሰበሰብ አፍሪካውያን ሲደመሩ እየተከፋፈልን በተገዛንበት 100 ዓመታት ምንም አላመጣንም ሰብሰብ ብለን ብንሰራ ደግሞ ለውጥ ልናመጣ እንደምንችል ይህ ሚዲያ በብዙ ያስተምራል የሚል እምነት አለኝ ሀገራት የራሳቸውን ሀቅ ከሌሎች መዳፍ ፈልቀው በራሳቸው አንደበት ለዓለም ለማድረስ ታላላቅ የመገናኛ ብዙሃን አቅም እንደፈጠሩ ሁሉም በአህጉር አፍሪካ መሬት ላይ ያለውን ሀቅ ሳይበረዝ ለዓለም ለማድረስ ፐልስ ኦፍ አፍሪካ አይነተኛ ሚና እንደሚጫወት ጠቅላይ ሚኒስትር አብይ አህመድ አንስተዋል አፍሪካም እንዲሁ ትልቅ ሳለች ትንሽ መስላ እንድትታይ ፊዚካሊ አንሳ አቅሙ አንሶ የመፍጠር አቅሙ አንሶ እንዲታይ የተሰራበት ዋነኛው ምክንያት በናሬሽን ጭንቅላት ለመመገብ የአፍሪካ ሀገራት የነበራቸው ዝግጁነት ውስን ስለሆነ ያደገችው ቻይና ከራሷ አልፋ የዓለምን ናሬሽን ለመገንባት እንደሰራችው እያደገች ያለችው ህንድ ከራሷ አልፋ የዓለምን ናሬሽን ለመገንባት እየሰራች እንዳለችው ሀብት ያላት ካታር አልጀዚራ እንደገነባችሁ ሁሉ እኛም ኢኮኖሚያችን እያደገ ሲሄድ በአፍሪካ ናሬሽን ውስጥ ጉልህ ስፍራ መጫወት ኃላፊነታችን መሆኑ አይቀሬ ጉዳይ ነው የኢትዮጵያ የማንሰራራት ጉዞ ከአፍሪካውያን ወንድም እህቶች ጋር በማጣመር መጓዝ የኢትዮጵያ ተቀዳሚ ምርጫ መሆኑን ያነሱት ጠቅላይ ሚኒስትሩም ስለሆነም አፍሪካውያን ትብብር ያጣመራቸው አብሮ ማደግ ያገናኛቸው እንዲሆኑ ፐልስ ኦፍ አፍሪካ በርካታ የቤት ስራዎች አሉበት ነው ያሉት ፐልስ ኦፍ አፍሪካ እንደተባለው የአፍሪካ ድምጽ ነው የአፍሪካ ምስል መገለጫ ነው የአፍሪካ ባህል መገለጫ ነው የአፍሪካ ሀብት መገለጫ ነው ኢትዮጵያ አንሰራርታ አፍሪካ የምታንሰራራበት መንገድ አብረን ካልሰራን በቀር ብቻችንን ማደግ ስለማንችል ከአፍሪካ ወንድሞቻችን ጋር በሁሉም ነገር በትብብርና በመደመር በጋራ እንድንቆም ፐልስ ኦፍ አፍሪካ ሚናውን እንዲጫወት ካድራ ጭምር ላሳስባችሁ ወዳለሁ